ተመልካቾቻችን የበዓል ልዩ ዝግጅታችን የጀማል አህመድ ሾው እንደቀጠለ ነው። ቀጣዩ እንግዳችን ከኪነ ጥበብ ባለሙያ አንድ ሰው እንጋብዛቸዋለን። ሙነሺድ ነስሩ ከድር ወደ መድረክ ጋብዛለሁ። እንኳን ደህና መጣ። እንኳን አደረሰህ። በዓል እንዴት ነው? በዓል ላይ በጣም አሪፍ ነው። ለእናንተ በዓል ሲመጣ ጥሩ ጊዜ ነው ይባላል። እውነት ነው? እንበለው እሺ። ግን አይደለም። አሪፍ ነው። አሪፍ ነው። አልহামዱሊላህ። ያህን ያልኩበት ምክንያት ምንድነው? የተለያዩ የመድረክ ስራዎች ሊኖሩ ይችላሉ። አንዳንድ ቦታም ፕሮግራም ኖሮ ልትጋበዙ ትችላላችሁ። ስለዚህ የበዓል ብቻ ሳይሆን የስራ ወቅት ነው አይደለም? አይደለም። ይሄ በፊትም ነው አሁንም ነው የስራ ወቅት ያልሆነው? አረ በፊትም ነው አይደለም። ለመግቢያ ያህል የጀመርኩት ነው። ነስሩ እንዴት ነህ? ሰላም ነኝ ወላሂ። ከሙዚቃ ልበል ከነሺዳ አጀማመር ልጀምር። ሙዚቃ ያልኩበት ምክንያት ከነሺዳው በፊት ሌላ ሙዚቃ ዓለም ውስጥ ነበር። እንዴት ወደ ነሺዳው ገባ? ወደ ነሺዳው የመጣሁት ይገርማል። እኔ በልጅነቴ ነው ድምጻዊ ነበርኩኝ። ከልጅነቴ ጀምሮ ምንድነው እሱንም ያው ሳታስበው ነው የምትገባው ወደ ድምጻዊነትና የምትማርበት ትምህርት ቤት የምትውልበት አካባቢ ይወስናል። ታውቃለህ? እኔ በአጋጣሚ የማረው የነበረው ትምህርት ቤት ፈጥኖ ድራሽ የሚባል ካምፕ ታቋላ እዛ ጋር ሰላም በር የሚባል ትምህርት ቤት አለ። እዛ ነበር የምማረው የነበረው። እዛ በመማርበት ሰዓት ይገርማል የፖሊስ እንትኖች ነበሩ፣ ኦርኬስትራዎች እንደዚህ የሆነ ሰዓት ይወጣሉ። ሲወጡ ምናምን ነገር የሚያሰሙት ነገር ነው የማርሽ ባንድ እያሰሙ ይወጣሉ። ልጆች ስለነበርን በቃ እንከተላቸዋለን። ያ ነገር ተጽዕኖ ፈጠረ ጆሮዬ ላይ በቃ ያተሰቡ ይሰማል። ወደ ድምጻዊነት ገባ እና እንደውም ጭራሽ የሚገርምህ ነገር እነሱ የሚነፉትንም ነገር ሁላ ሞክረው ነበር። ይሄ በአፋቸው የሚነፉት ነገር በአፌ ዝም ብዬ ሞክረው ነበር። እንደው አንድ ልበልልህ እንዲሞክርልክ እንዴ? እስቲ እንደዚህ ለምሳሌ ለብሳ የእናት ሀገር ዜማ በማርሽ ታጅቦ ሲሞክሩ ሞክር ነበር። እና እንደገና ደግሞ ዘፋኞች ነበሩ። እነሱ የሚዘፍኑትን ዘፈን ክፍል ውስጥ እነሱ የሚጫወቱት ነገር እዚህ ስንጫወት ከዛው ክፍል ውስጥ ያው ሲያጨበጭቡልን ምናምን ነገር በዛው በቃ ተመስጠን ቀረንና አልহামዱሊላህ። ይሄንንም በእያየህ ሞከርክ። ድምጽ እንዳለ በምን አወቅ? ድምጽ ደግሞ ዘፋኞች ነበሩና ሲዘፍኑ በቃ ሰማቸው ነበርና ቆንጆ ቆንጆ ድምጽ ያሉሽ ነበሩ በዛ ሰዓት። የነሱን በቃ በጣም መስል ነበር። እነሱ ተጽዕኖ አሳደሩ። ከዛ የት ሄደ በመደበኛነት መጫወት ጀመርክ? በመደበኛነት ያው ወዲያው በቃ በትንሽ የስምንተኛ ክፍል ምናምን እያለሁኝ ይመስለኛል ናይት ክለብ የሚባል ሆቴል ውስጥ ገብቼ መጫወት ጀመርኩኝ። ከዛ ዛክስ እየተጫወትኩ እያለ በአጋጣሚ አንድ ክስታኔ የሚባል ድርጅት ነበር። ክስታኔ ባንድ ውስጥ ክስታኔ ባንድ ታዋቂ ዘፋኝ ካስታወስኩ እነ ጎሳዬ ተስፋዬ፣ እነ ታሪኩ በርታ ማነው አብነት አጎናፍ የሚጫወቱበት ከነሱ ጋር ልክ ጎሳዬ ሲለቅ በጎሳዬ ቦታ ተወዳድሬ ገባሁኝ እዛ። እዛ ወደ 8 አመት ድምጻዊ ጎሳዬን ተክተን የገባው በነጸጋይ ከነጸጋይ ስሜ ከፈለቀ ማሩ ባሉ ጉራግኛ ዘፋኞች አሉ። ታዋቂ ዘፋኞች ለምሳሌ ማን ይላል ከነሱ ጋር ብቻ ለ8 አመት ሰራውኝ። ከዛ እንደገና ደግሞ እዛ አስጠላኝና እንደገና ናይት ክለብም ሰራለሁ። እዛም ምን ሐሳብ መጣልኝ መሰለኝ ለምን ወታደሩን አላስደሰትም በሚል ደግሞ ለምን ዝም ብሎ በቃ ህይወቱ ምንም ሊያስደስተኝ አልቻለም። ይሄ ያላስደሰተ የምታገኘው የገቢ ምንጭ ነው ወይስ ስራው በአጠቃላይ ነው? ስራው በአጠቃላይ በቃ አላስደሰተ እንትን አይልም። ከዛ ወደ ወታደር ከዛው አየር ኃይል በአጋጣሚ ማስታወቂያ ለጠፈ አየር ኃይል ባንድ ውስጥ ከዛው በአየር ኃይል በሚሊተሪ ነው ወይስ በሲቪል የሙዚቃ ባለሙያ ሆነ? እዛ ለ5 አመት ሰራውኝ። በፈርስት ነበር የሚያለፍኩት የነበረው በቃ እንደውም አብይ ግዛት ሁላ ድረስ ሄጃለሁ። እነዚህ ሰላም አስከባሪዎችን ሱዳን ለመስራት ሱዳን ከታዋቂ ዘፋኞች ጋር ተመርጠን ከወታደር ቤት እኔ ብቻ ነበር የተመረጥኩት የነበረው። እዛ አሳይተን መጣን። በኋላውን እሱም እያስጠላኛው እናቴ
አላህ ያቆይልኝ እድሜዋን ያቆይልኝ። በጣም አሉ እናት አሁንም በህይወት ሁሌ ቅር ይላት ነበር በዚህ ነገር። በቃ ይዤ የምመጣውን ነገር ደስ አይላትም። ሰርች የምመጣውን ነገር ያ ነገር ደግሞ እኔ ደግሞ በቃ ምንድነው የምትይኝ? በቃ እሺ አትያዥብኝ፣ እስኪ አንድ ካሴት እንኳን አውጥቼ ከዛ በኋላ እንደው እስቲ ወይ ምን የምትይኝ ነገር ተወዋለሁ ምናምን ነገር ላት ነበር። ግን እሷ በቃ ይዛብኝ ነበር ማለት ይችላል። እና አልሐምዱሊላህ በጣም ነው የምወዳት። ያገኘሁትን ነገር በሙሉ እሷ ጋር ነው ርጬ ይዤ የምመጣው። ግን ብዙም ደስተኛ አትሆንልኝም ታውቃለህ። ያው በእሷ ዱዓ ባላሰብኩት ሁኔታ ወደዚህ ወደ ነሺዳው ዓለም መጣሁኝ። ምንድነው እሱንም ነው ወደ ነሺዳ የገባኸው ይሄን ህይወት አልመች ብሎ እናትም ስላልተደሰቱብህ ወዲያው ነው ወደ ነሺዳ የመጣኸው ወይስ አጋጣሚ ያለው? አጋጣሚ ነው። ግን አጋጣሚ ነው። ግን አላህ እንግዲህ ሲያመቻቸው ነው ማለት የሆነ ሰርግ ተጠርቼ ወደ ኳስ ሜዳ አካባቢ ነው። ልጁ እኔ የምሰራበት ናይት ክለብ ውስጥ ይጨፍራል እና እህቱ ይመስለኛል ታገባለች። ቅዳሜ ምሳ ሰዓት ላይ ነው፣ ምሳ ፕሮግራም ነው። ባንድ ይዘናል እንጫወትለት ማለት ነው። ከዛው መሳሪያችንን ጭነን ምናምን ነገር ወደዛ ወደ ባንዱ ስንሄድ ወደ ቤቱ ስንሄድ በምልክት ነግሮ ስንሄድ አባትየው ከዘራ ይዞ የምን ሙዚቃ ነው ብሎ በቃ ዘራፋሉ። ማሻአላ የልጅቷ የሙሽሪት አባት ነው ለአባቷ ባንድ ሲያዩ ማለት ነው። ልጁ ነው አባትየውን ሳያማክሩ ነው ባንድ የጠሩት። ከዛው በቃ የዛኔ ሀሳብ መጣልኝ። በቃ እንዴ እውነትም እኮ የእስላም ሙዚቃ የለም ይሄ ለክርስትና ይትባረክ ምናምን ነው የምንሰራው ብዙ ጊዜ። አሁን ያው እዛ ላይ ምናምን ስንሰራ የሰርግ ዘፈኖች አሉ በእርግጥና ግን በብዛት በቃ ወደ እነሱ የሚያደላ ነው እና የእስላም የምትለው ምንም ግጥም የለውም። የሰርግ ለምን እንደዚህ አልሰራም በሚል ሰፈሬ ውስጥ አንድ አብሮ አደግ ጓደኛ ያለኝ በፊት አሁን ኡስታዝ የሆነ ኡስታዝ ዘርዬ መሐመድ ኡስታዝ መሐመድ ዘርዬ ኡስታዝ መሐመድ አበላ እሱን ሄጄ ከዛው አናገርኩት። የሆነ ቦታ ቁርአን ያስተምር ነበር ያስቀራ ነበር። ከዛው ሄጄ ጠርቼው እንደዚህ ለእስላም የሆነ አሻራ ማሳረፍ እፈልጋለሁ እና እንዴት ታደርግልኛለህ ስለው አንተ እውነት ልዘፍን አለኝ። ያው ሙዴ የተለየ ነበር የዛን ሰዓት ማለት ነው። እኔ ጸጉሬ በቃ ሌላ ሰው ነው የሚመስለው እና አንተ እውነት ልትሰራ ነው ምናምን ነገር አለኝ። ከዛው አረ ሞክርልሃለሁ እስቲ ግጥም ብቻ አምጣልኝ እኔ እሰራለሁ አልኩኝ። ለምን በቃ እኔ የሚመስለኝ የነበረው የነሺዳ ምናምን የሚባለው በቃ ሱዳንኛ ይመስለኛል። በቃ የሱዳን ዘፈኖች ሁላ በቃ እንደዛ ነበር የሚመስለኝ ነበር። በሱዳን አይነት ስታይል እሰራዋለሁ ዜማውን ብዬ ግጥም አመጣልኝ መሐመድ ዘርዬ። ስሰራው ምንም ግጥሙ አልመቻለኝ። ዘርዬ አረ ሌላ እስኪ ግጥም አምጣልኝ ምንም ለዜማ አይሆንም አልኩት። ከዛው የእሱን የተወሰነ ነገር ሞከርኩኝና አንድ ገነት የምትባል ልጅን አስተዋወቀኝ። በዚህ አጋጣሚ በጣም ነው የማመሰግናት። እሷ ወደ 10 ግጥሞችን አመጣችልኝ። እንትን የሚል አልሐምዱሊላህ ይድረሰው ምስጋና የሰርግ ማለት ነው የሚያደረገን ሀሊቁ ነውና የዛሬ ሙሽሮች እንኳን ደስ ያላችሁ በነብዩ ሱና ሆነ ጋብቻችሁ። አልሐምዱሊላህ ይድረሰው ምስጋና ሙስሊም ያደረገን ሀሊቁ ነውና። በጣም አሪፍ። እኛ ሙሽሮች እንዴት አምረዋል እንዴት አምረዋል ዛሬ ሰርጋቸው ማሻላ ሆኗል ማሻላ ሆኗል በረሱል ሱናም ኒካ አስረዋል እያልኩ እንደዚህ ዜማዎችን ሰራሁኝና ከዛው የት ይቀረጽ በሚል ደግሞ ሶፊ የሚባል ድሮ በፊት አውቀዋለሁ ሶፊ ሱልጣን ይባላል። እሱ ጋር ደወልኩለት። ከዛው እንደዚህ ብንሰራ ስለ እስላም የሆነ አሻራ ብናሳርፍ ስለው በጣም አሪፍ ሀሳብ ነው ና እስኪ ምናምን ነገር አለኝ። እዛው ሞካከር ነው እሱም አንዳንድ ዜማዎችን እያገዘኝ በ2 ቀን በ3 ቀን የጨረስነው ሲዲዮን ጨርሰን ከዛው ለሙዚቃ ቤት ስንሰጥ ማን ያውጣለን ሙዚቃ ይመስላል እያለ ሁሉ በቃ መለሰብን። እስኪ አረ በቃ በነፃ እንኳን ይውጣ። ከዛው አልተውባ የሚባል ነበር መሐመድ እሱ ደፍሮ እንትን አለ አሰራን ሰራነውና ከዛው ፖስተር ይውጣልኝ። እንግዲህ ብር አላገኘሁበትም በዛ ሰዓት። የት ነው የምሰራው? አየር ኃይል እሰራለሁ። የሆነ ይሁዲ አቢሲኒያ የሚባል ሆቴል ውስጥ እጫወታለሁ። ያንን ሳተው ነው ነሺዳውን የጀመርከው? ኦኬ። ከዛው ፎቶ እንዳይወጣ ፈለኩኝ። ገባ ለምን አንድ እስላም ማሰደብ ነገር ነው መሰለኝ። አንድ ላልተው ነገር ያን ምንም ነገር ያገኘሁበት ነገር ስላልሆነ ትዳር ላይ ነበርኩኝ በዛ ላይ። ስለዚህ በቃ ሳለ ፎቶዬን አታውጡት ዝም ብላችሁ ብቻ እስኪ ለሙስሊሙ ከጠቀመ ብዬ ለቀቅ ነው። ከዛው ከአመት በኋላ በጣም ተሰማ ነሺዳው። በቃ ይሄ ቪዲዮ ማቀናበሪያ ሆነ ምናምን ተሰማ። ይሄንን ድምጽ ማን ይሰማዋል? ከዛው መሐመድ ፈረጅ ይሰማውና መሐመድ ፈረጅ በሆነ አጋጣሚ እንገናኛለን፣ ተተዋወቅን። እንደዚህ ነሺዳዎች አሉኝና እስኪ እያቸው አለኝ።
ከዛው ቀጠረኝና እሱ ካለፈ በኋላ ነው ማለት ነው በአመቱ አመት ድረስ ሙዚቃ ውስጥ ነኝ ያወጣ ማለት ነው። ኤርፎርስ ውስጥ ነው መሰለኝ ነሺዳው ለህዝብ እንደደረሰ አንተ በጣም ብዙ ታዋቂ ዘፋኞች አሉ ስማቸውም ባልጠቅሰው እና ከዛው በቃ ከመሐመድ ጋር ስንገናኝ አረ እንዴት ነው ባክ ይሄ ነገር እኮ እንትን የለውም ግን እኔ ግን ውስጤን ግን የሆነ መንፈሴን ግን አደሰኝ ደስ አለኝ። በቃ በሙስሊም በየሰርግ ቤቱ ሲሰማ እየቆየ መሰማት ጀመረ ታውቃለህ። እንደውም የዘመድ ሰርግ ሄጄ የሙስሊም ተከፍቷል የኔ መሆኑን ግን አያውቁትም። የሚገርምህ ነገር በጣም ነው በቃ በሚያምር ሁኔታ ነው የሰራ ነው ከሱፊ ጋር አስኛውን የሰራናት የነበረው እና በኋላውን በቃ እንደዚህ ከማሜ ጋር ስንገናኝ እንዴት እናደርጋለን ግን አሁን እዚህ ክፍያው ዝም ብሎ ነው ማንም ይገዛል ለስኪ ሞክረው ልክ ግጥሙን ሲያሳየኝ ግን የሚገርምህ የአሚንን ግጥም ነው የአሚን ማለት አሚን አላሁማ አሚን የሚለው ግጥም አመጣና አሳየኝ ግጥሙን ምናምን ነገርና እስኪ ዜማ ሞክር ምናምን ሲለኝ ትንሽ እንጉርጉሩ ምናምን አንዳንድ ጊዜ አልፎ አልፎ ሰማ ነበር የነ መሐመድ አወል 50 አልፎ አልፎ የሆነ ቦና አጋጣሚ ተሰማለና እንዴት ነው የሚሰራው እስኪ ዜማ ቢ አሚንን እንዴት አድርጌ እንዳመጣው ታላቅም ዜማውን ማለት ነው አሚን አላሁማ አሚን ያ ረበል ዓለሚን እስኪ ጆሮ ልስጠው ላዳምጠው ህመሜን ሳስብ ይጨንቀኛል አንተ ፊት መቆሜ ሚዛን ላይ ማኖረው የለኝ መልካም ስራ እከጅላለሁኝ ያንተኑ መግፊራ ወየኔ ስቃይ ወየኔ መከራ አንተን ሳምጽ ኖርኩኝ ቀልቤን ሳላጠራ እዝነትን ከጃይ ምስኪን ባሪያህ ነኝ በዚያ አስፈሪ ቀን ከጭንቁ አውጣኝ ያልኩኝ ንግስቱ በጎትና በቃ ካላስበው ታውቃለህ ካለቅሳለሁ በጣም ነው በቃ እያለቀስኩ እንጂ በቃ ይሄን ነገር ማውጣት አለብኝ የፈለገ ነገር ይሆናል እዛ እየሰራኝ ፍራንክም አላገኝበት ሰውን ማስተማር ይችላልና ስለዚህ በቃ ይውጣልና ጀመርነው በአላህ መንገድ ላይ ያይላ ይላለም እንደው በተለይ ደግሞ የህይወት ታሪክ ይመስለኛል በቃ ምን የሚለው ያው እንደው የኩላሊት በሽተኞች የኩላሊት ታማሚዎች ምናምን ነገር በብዛት መኪና ላይ እንደው ሰው በአብዛኛው እንትን ይላል እስቲ ምንድን ነበር የምትለው ሰው ያይላይል ዓለሚን አላሁ ረበና ሐስቡና ሰላትና ሰላም ይውረድ ራመት በነቢና ጠፊ በሆነችው በዱንያ አትፈትነኝ ማጣት ሙሲባ ነው ያአላሁ ደጅ አታስጠናኝ እንደ እሳት ወላፈን ከሚፋጀው ከሚጋረፈው ሰው ፊት አታቁመኝ ያአላሁ ያረቢ ምነው አጥቼ ነው እንደ ሰው መሳቂያ ጋተኝ የቀረውት ከቤቴ ሁሉም ርቆኝ ጠያቂ አጣው ማናለ የታለ የሚለኝ ከጭንቅ አውጣኝ ከማጣት በላንተው ፈርጀ ያይላይ በጣም ደስ የሚል ለየት ያለ ነው በጣም እና እቺኛዋ በቃ ውስጤን ትነካለች በቃ ግጥሞቹ በጣም የሚገርም ነው መሐመድ ፈረጅ አላህ ይጨምርለት በጣም በዛ ሰዓት ደግሞ እሱም የሚጽፋቸው ግጥሞች የቱ ጋር ማን ይስራልኝ በሚልበት ሰዓት ነበር ብዙም ሰው ሙነሽዎች እንደዚህ ባሁን ሰዓት እንዳሁኑ እንትን አላለም ነበር በቃ ግጥሞቹን የታፍልቂ እንዴት ማን ይስማልኝ በሚልበት ሰዓት ነበር በጣም ይጽፍ ነበር የሚጽፋቸው ጽሁፎች አንድ የሚወድቅ የለም በቃ አንድ እነዚህ ያረበና ብትል በአላህ መንገድ ላይ በአላህ መንገድ ላይ ያገኘው የኢስላም ወንድም እሱንም ልክ አውጥተን ግን እንደዛው ዘፈን ይመስላል ብለው ምናምን ብዙ እንትኖች አንተና አላሉትም ነበር እሱ ነው መሐመድ አልተውባ ነበር ያወጣው ነበር እሱ በደንብ ተሰማ በዛው በቃ ወደ ነሽዳ ዓለም ገባውኝ ከዛ ልክ ያቺና ነሽዳ ግን ይሄን ነሽዳ ግን ካወጣውኝ በኋላ ግን ዘፈን ጠፋኝ ዘፈኖች ሁሉ አስጠሉኝ አገራይልን ማቆም ተጽዕኖ ያሳደረበው ማለት ነው እዛ መጣ ኦኬ ኡስታዞች ምናምን ነገር አይደለም ዳቦ ያደረጉልኝ የሚገርምህ ነገር ወላሂ የመሐመድ ፈረጅ ግጥም ነው ለኔ ዳቦ ያደረገልኝ በአጋጣሚ ያ የጻፋቸው ግጥሞች ያረበና አስቢላውን በቃ ግጥሞቹን እያነበብኩኝ ነው ከማንም ከኡስታዝ ጋር እንደዚህ እሱ ሰበብ ሆነ ምናምን ነገር ሚለኝ አልነበረም እና ግጥሞቹ በቃ ተጽዕኖ ፈጠረብኝና እዛ እንትን አየር ላይ ልጅ ስዘፍን ወላሂ ነው አታምነኝም ዘፈን ይጠፋኝ ጀመር ታውቃለህ መድረክ ላይ
እዚህ ዩዲ አቢሲኒያን በቃ የፈለገ ነገር ልቸገር ብዬ ሰው አላቅ ምን አላቅ የሚገርምህ ነገር ዝም ብዬ በቃ ቤት ቁጭ አልኩኝ። ያገኘኋት ብር ግን በነገር የአሚን ካሴት ብር ያገኘው በጣም በቃ ዝም ብሎ በትራንስፖርት ያለቀ ነው። ለምሳሌ ስንት ብር ነው? 7000 ብር ይገርማል። 7000 ብር ያገኘሁት ያን ካሴት አውጥቼ ማለት ነው። ያኛውን በነፃ በለው በቃ ይሄ የሰርጉ የመጀመሪያ የሰርጉ ከዛ በኋላ እሱ ካወጣውኝ በኋላ ያቺ 7000 ብር የቤት ኪራይ አለ ምን አለ ግን ስራም ትቼ ነው ደሞዜንም ትቼ በጣም ሚስቴ ተቸገረች፣ እኔም ተቸገርኩኝ። ሰው አላቅ በድጋሚ ሄድኩኝና እዛው ሙዚቃ ቤት መሐመድ ጋር እባክህ እኔ በአሁኑ ሰዓት ዘፈን ጠልቼ ወደ እንትን በቃ ወደ ዲኔ ገብቻለሁ። ብዙ ነገሮችን የማላውቀው ነገሮችን ስላወቅኩኝ ከዚህ በፊት የምሰራቸው ስራዎች ላይ ካልካል ያልነበረ ነው እና ስለዚህ ወደዚህ ገብቻለሁ። እንደው ብትረዳኝ ደስ ይለኛል። እንደው የአንድ የሁለት የሶስት ወር የቤት ኪራይ በከፍልልኝ ምናምን ነገር ብዬ አማከርኩት። ግን ያው እሱም ብዙም አላገኘበትም መሰለኝ። ምንድነው ያለኝ የሰርግ ስራ አለኝ። የሰርግ ሰርተህ ስራና ከዛ በኋላ የተወሰነ ነገር እክስ ካለው አለኝ። እሺ አልኩት። የሰርግ እንደገና ደግሞ ሁለተኛ የሰርግ ሰራኒ መጣ ሙሽራው ተቀበሉ በልልታ መጥቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሱ እንደ ፀሐይ ሲያበራ ምናምን የሚል እሱኛውን ሰራው። ወይንም ባረከላ በሉት እስቲ ባረከላ ምናምን እሱኛውን አሰራኝና ያው የተወሰነ ብር ሰጠኝ። እሷኛው ትንሽ መንገዳገጃ ሆነኝ። ለሁለታችንም ሼር ነው የሰራነው የነበረው ከማሜ ጋራ። መሐመድ ነው የሚጽፈው። መሐመድ በቃ ግጥም ችግር የለበትም። እኔ ጋርም ደግሞ በዛ ሰዓት በቃ ዜማ ማለት አዲስ ስለሆንኩኝ በጣም ዜማ አንተ ጎበዝ ነው በጣም ዜማ ወዲያው አወጣለሁ፣ እሱም ግጥም ወዲያው ነው የሚጽፈው። 15 ቀን አይፈጅብንም። ይሄን ካሴትንም ስናወጣው ይገርማል 15 ቀን አልፈጀብንም ስንሰራው። ከዛው እሱም በጣም ተደማጭ ሆነ። ለሁለታችን የተወሰነ ብር አገኘንና በሱ ማገገም ጀመር። በቃ ሙዚቃውን ተውኩት፣ ወደ ዲን ይገባውኝ በቃ ሙሉ በሙሉ ወደ ንሽዳ ገባ። በቃ ምንድነው የእናቴ መረቃት እናቴ ጋር ሲሄድ ሁሌ በቃ የምትለኝ ነገር እናቴን ደግሞ የአሚንን አውጥቼ የእናቴን ደስታ ስታይ በቃ ይገርምሃል። በቃ ላይላ ተመልካቾቻችን ከሙነሺድ ነስሩ ከድር ጋር ነው ቆይታችን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የትም ሳትርቁ ጠብቁን።